ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 22 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። እነ ሽመልስ አብዲሳ ያሰማሩት ቡድን 19 ንጹሃን አማራዎችን መግደሉን ቢቢሲ አጋልጧል። አሰቃቂውን ግድያ በዝርዝር ይዘናል። በኦፕሬሽን ለሚ ምክንያት የወግዲ ወረዳ ከፍተኛ አመራሮች በአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር ሰራዊት ታፍነው መወሰዳቸው ተገልጿል። የግንባር መረጃዎችን በዘገባችን አካተናል። የብልጽግናው አገዛዝ በጎጃም ቀጠና ያሰማራቸው ሰላዮቹ ላይ በፋኖ እርምጃ መወሰዱ ድንጋጤ ውስጥ እንደከተተው የሚገልጽ ዘመቻ ጀምሯል። ሰሙታላችሁ። በድምጻዊ አንዱዓለም ጎሳና በሟች እጮኛው ቤተሰቦች መካከል እርቅ ለመፍጠር ያለመው የአባገዳዎች ሽምግልና ከሽፏል። ብልጽግናም የሀገሪቱን የፍትህ ስርዓት ለአባገዳዎች አሳልፎ እየሰጠ መሆኑ እያነጋገረ ነው። ሶማሌላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ተብሏል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። እነ ሽመልስ አብዲሳ ያሰማሩት ቡድን 19 ንጹሃን አማራዎችን መግደሉን ቢቢሲ አጋለጠ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ እነ ሽመልስ አብዲሳ ባሰማሩት በኦሮሚያ ልዩ ኃይል በፈጸመው ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውንና መዘረፋቸውን ነዋሪዎች ለቢቢሲ ተናግረዋል። እናት ፓርቲና ኢሃፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ አውግዘውታል። በወረዳው የአማራ ተወላጆች ይኖሩበታል በተባለው ሻሾበር አነስተኛ ከተማ ታህሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያነጋገራቸው 5 የዓይን እማኞችና የሟች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የሆነው ገዳ ኮማንዶ እየተባለ የሚጠራው የእነ ሽመልስ አብዲሳ ገዳይ ቡድን መግባቱን ነዋሪዎች ተናግረዋል። ማክሰኞ ታህሳስ 14 ከጧቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎች የተኩሱ መነሻም የአማራ ተወላጆችን መሳሪያ አስረክቡ በመባሉ የመጣ ነው ብለዋል። ከዚህ ቀደም ይደርስብናል ያሉትን ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰባቸው እንዲሸሽ እንዳደረጉ የተናገሩ አንድ የዓይን እማኝ ከ2 ቀናት በኋላ ሲመለሱ እልቂትና ውድመት መመልከታቸውን ተናግረዋል። በቃ ቤቶች ወድመዋል፣ ጠቅላላ ወድመዋል ያሉት እማኙ የ2 ሰዎች አስክሬን ማየታቸውን ገልጸዋል። የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጡ ሲደረግ ቤታቸው እንደነበሩ የተናገሩ አንድ የዓይን እማኝ ከሟቾቹ ውስጥ የ5 ልጆች አባት የሆኑት ባለቤታቸው እንደሚገኙበት ተናግረዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትና አንድ ሚሊሻ ቤታቸው መጥተው የጉልበት ሰራተኛ የነበሩትን ባለቤታቸውን አይናቸው እያየ ባሰቃቂ ሁኔታ እንደገደሏቸው ገልጸዋል። እኔ ድንጋይ ሆንኩኝ፣ ልጆቼ እየተንጫጩ እላዩ ላይ ሲወድቁ አምጣው መሳሪያውን እመታቸዋለሁ ሲል እኔ በጥርሴም መሰለኝ ያነሷቸው። ልጆች አነሷቸው፣ ተደፍቼ እኔ እንግደሉኝ ብዬ ለመንኳቸው ሲሉ ስለ ድርጊቱ ያብራራሉ። ባለቤታቸው ቤታቸው በር ላይ በተገደለበት ስፍራ ከተቀበሩ ከ5 ቀናት በኋላ ስላሴ በተባለ ቤተክርስቲያን ዳግም መቀበራቸውን አስረድተዋል። ጥቃቱ የተፈጸመው የተኩስ ልውውጥ ጋብ ሲል ቤታቸው ውስጥ ቤተክርስቲያን ውስጥና ወደ ቤታቸው እየተመለሱ በነበሩ ንጹሃን ሰዎች ላይ መሆኑን ገልጸዋል። እማኞች አብዛኛዎቹ ሟቾች በስለት ወይም ቢላዋ ተጠቅተው መገደላቸውንና አስክሬናቸው በአሰቃቂ ሁኔታ ተቆራርጦና ተጎድቶ መገኘቱን ተናግረዋል። አንድ የቤተሰባቸው አባል የተኩሱ ልውውጥ ጋብ ሲል ቤታቸውን ለማየት ሲመጡ መንገድ ላይ እንደተገደሉባቸው የተናገሩ 2 ሰዎች አካላትም የለው ሲሉ አስክሬናቸው ከባድ ጉዳት ደርሶበት ከቀናት በኋላ መገኘቱን ገልጸዋል። 5 ነዋሪዎችና የሟች ቤተሰቦች ውስጥ 4ቱ በጥቃቱ የተገደሉ ሰላማዊ ሰዎችን ቁጥር 19 ነው ሲሉ አንድ ነዋሪ ደግሞ ቁጥሩ ከዚያ ከፍ ሊል እንደሚችል ጠቁመዋል። ባለቤታቸው የተገደለባቸው ነፍሰ ጡር ነዋሪ መሬት የለኝ ምን የለኝ እሱ ነው የቀን ስራ ሰርቶ የሚያስተዳድረኝ 5 ልጅ ይዤ የምልሰው የምቀምሰው አንድ ነገር እንኳን የለኝም ሲሉ መጻኢ ሁኔታቸውን በሚመለከት ለቢቢሲ ተናግረዋል። አንድ የሟች ቤተሰብ አሁንም መጡ እየተባለ ነው፣ እየተሸበረ ነው ያለው፣ መኖር አይደለም የምንኖረው፣ ስጋት ላይ ነን ያለነው፣ ምጥ ላይ ነን ያለነው ብለዋል። የብልጽግናው አገዛዝ በጎጃም ቀጠና ያሰማራቸው ሰላዮቹ ላይ በፋኖ እርምጃ መወሰዱ ድንጋጤ ውስጥ እንደከተተው የሚገልጽ ዘመቻ ጀመረ። የምስራቅ ጎጃም ዞን ፖሊስ የተባለው ብልጽግናዊ ተቋም ጽንፈኛ ቡድኑ ምንም አይነት የፖለቲካ ውግንና የሌላቸው ንጹሃንን ሴቶችን ጭካኔ በተሞላበት ሁኔታ ገሎ ጥሏቸው ተገኝቷል የሚል መግለጫ በዛሬው ዕለት አውጥቷል። ሞያነሽ ተሾመ፣ ትትና አለህኝና መልካም ታደ የተባሉ ሰላዮቹ እንደተገደሉበት የገለጸው ይህ የብልጽግና አገልጋይ
ፋኖ ንጹሃንና ምንም ተልዕኮ የሌላቸውን ሴቶች ገድሏል ሲል ገልጿል። ይሁን እንጂ የአፋብኃ ቴዎድሮስ እዝ 206ኛ ኮር ያገዛዙን ተልዕኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ እርምጃ መውሰዱን አስታውቋል። እዙ ቃል ኪዳንና ሞያነሽ ትውልዳቸው በደብረ ኤልያስ ወረዳ የቀጋትና ጓይ ቀበሌዎች ሲሆን በጎዛምን ወረዳ የማይ አንገታም ቀበሌ ተወላጅ የሆነችው መልካም ጭምር በአገዛዙ ሰራዊት ለመረጃ ደህንነት ተመልምለው በተለያዩ ቀጠናዎች መንቀሳቀስ የጀመሩት በመጋቢት 2017 ዓ.ም ባለፈው ዓመት እንደነበር ገልጿል። በመከላከያ ሰራዊት የመረጃና ደህንነት ክፍል በ10 አለቃ ሲሳይ በሚሊሻ አስተባባሪዎች ዘውዱና ሀብቴ አማካኝነት የመረጃ ልውውጥ የሚያደርጉት ሶስቱ ሴቶች በደብረ ኤልያስ ወረዳ ጓይ፣ ማርዘነብ፣ የቀጋት ገነት ከተማና ደጎልማ ከተማ የፋኖ ካምፕ አለበት በተባለበት ሁሉ እየተዘዋወሩ መረጃ ሲያቀብሉ እንደነበር መረጋገጡን ፋኖ ይፋ አድርጓል። በደብረ ኤልያስ ወረዳ በረሃማ አካባቢ ጠሸት በረሃ፣ ሰይጣን መልካ በረሃ፣ አሉላ ጉዳ በረሃ በመውረድ ባለሀብቶች ባዘጋጁት የሰራተኞች ካምፕ ሰርጎ በመግባት የሰሊጥ አጫጅና የሰራተኞች ምግብ አብሳይ በመሆን በረሃውን በማሰስ መረጃዎችን ካሰባሰቡ በኋላ ደብረ ኤልያስ ከተማ በመመለስ ለጠላት ግብዓት ሲሰጡ እንደነበር ተጠርጣሪዎች ባንደበታቸው መስክረዋል። እኔ ቃል ኪዳን እባላለሁ። የተወለድኩ የሳሰር ነው። ወረዳዬ ደብረ ኤልያስ ቀበሌ የቀጋት። በቃ በዚህ ስራ ልገባበት የቻልኩበት መንገድ በወንድሜ ምክንያት ስለሆነ በቃል ብዬ ነው የተነሳው። የላከኝም ዘውዱ ይባላል። እዚህ የመጣውም ዘውዱ ስለላከኝና መረጃ ለማቀበል ነው። ይው በፊት ልዩ ኃይል ነው ቆየና ሚሊሻ አስተባባሪ ነው የነበረ እና የላከኝ እሱ ነው። የሰጠች ተልዕኮ ምንድነው? ዘውዱ ማለት የሚሊሻ አስተባባሪ ነው። አዎ። ከሱ ጋር ያላችሁ ግንኙነት ምንድነው? የምትተዋወቁት መቼ ነው? ዘመድነን፣ ጎረቤት ነው ቤታችን። እዚህ የላካችሁ ለምንድነው? ምንድነው የሰጠች ተልዕኮ ላንቺ በቀጥታ? እዚህ ጓይ ስመጣ ይው በረሃ ወረጅና ያሉበትን እና ምን አይነት ካምፕ እንደሰሩ ምን አይነት ምሽግ እንደሰሩ እና ማን እንደሆኑ ሁሉም ነገር አይተሽ ንገሪኝና ከዛ ከወጣሽ በኋላ ደግሞ በፋኖ ስልጣና ግብና የሰለጠንሽ እናወራለንና መረጃ ሰጭኛለሽ ብሎ ነው ይላከኝ። በኦፕሬሽን ለሚ ምክንያት የወግዲ ወረዳ ከፍተኛ አመራሮች በአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር ሰራዊት ታፍነው መወሰዳቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር በወግዲ ግንባር ታህሳስ 19 2018 ዓ.ም በአገዛዙ ኃይል ላይ በፈጸመው ድንገተኛ ጥቃት 12 ፓራ ኮማንዶዎችና 2 የፖሊስ አባላት ሲደመሰሱ ከ6 በላይ የሚሆኑት ፓራ ኮማንዶዎች ቆስለው ሌሎች በሸነት ገደል መግባታቸው ይታወቃል። ከመብረቅ ክፍለ ጦር የፋኖ ሰራዊት መካከል አንደኛ አዳነ ሀብት ነው ሻለቃና ከሁለተኛ ሻለቃ የተውጣጡ አሃዶች የጠላት ኃይልን ክፉኛ ያስደነገጠ የጦር ሜዳ ጀብዱ ስለፈጸሙ ጠላት እርስ በርስ እየተወነጃጀለ ነው። ኦፕሬሽን ለሚ የሚባለውና ወግዲ ወረዳ ለሚ ቀጠና ውስጥ ካቢ ላይ የተፈጸመው ድንገተኛ ጥቃት ያስከተለውን ከፍተኛ መደናገጥን ተከትሎ የአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር አመራሮች ትናንት ማለትም ታህሳስ 21 2018 ዓ.ም የወግዲ ወረዳ አመራሮችን በድንገት በማፈን በታህሳስ 19ኙ ጥቃት ጠርጥረናቸዋል ብለው አስረዋቸዋል። በዚህም መሰረት የወግዲ ወረዳ ገቢዎች ጽህፈት ቤት ኃላፊ አቶ መኮንን አማረ፣ የወግዲ ወረዳ ሚሊሻ ጽህፈት ቤት ኃላፊ አቶ ሙልጌታ አራጋውና የወግዲ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ አረቡ ኢንድሪስ በ105ኛ ክፍለ ጦር ሰራዊት ታፍነው መወሰዳቸውን የውስጥ ምንጮች ማረጋገጣቸውን እዙ ገልጿል። የወግዲ ወረዳ ዋና አስተዳዳሪ አቶ ማናዬ ደሳለውና የወረዳው መንግስት ኮሚኒኬሽን ኃላፊ አቶ ካሳይ ጌታቸው ለ105ኛ ክፍለ ጦር ባቀረቡት ምክረ ሐሳብ መሰረት የተፈጸመው አፈና ስረ ምክንያት ታፋኞች ከፋኖ ጋር ተባብራችሁ ሰራዊታችንን አስመትታቸዋል የሚል መሆኑም ተጠቁሟል። በሌላ በኩል ከወረታ ደብረ ታቦር ያለው መንገድ የንጹሃን እገታና ዘረፋ በመብዛቱ የበላይ እዝ ፎገራ ክፍለ ጦሩ በተሳካ ሁኔታ ሌቦችን ሲያጸዳ መዋሉን አስታውቋል። በላይ እዝ ያቀደውን ሌባ ማጽዳት እቅድ በማስመልከት በአካባቢው ሲንቀሳቀሱ የነበሩ በዝናው ያናው የሚመራው የዘራፊ ስብስብ ሀገረ ሰላም በአርባምባ ውራ ቆሸበር በተባለው አካባቢ ውጊያ የዋለ ሲሆን በርካታ ሌቦች ተደምስሰዋል። ይህ በእንዲህ እንዳለ የአፋብኃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ራሱን የሰላም አምባሳደር አድርጎ ለመሳል የሚሞክረው ብልጽግና አስተማማኝ ሰላም ስለመፍጠር በየአዳራሹ ሲጮህ ይውላል ሲል ገልጿል። የራሱን ህዝብ የወረረ በእርስ በርስ ጦርነት ታሪክ ለመጀመሪያ ጊዜ የድሮን ተተኳሾችን የተጠቀመ ትላልቅ አውራ መንገዶችን ለወራትና
ለዓመታት የዘጋ ህዝብን የሚዘርፍ የሚቀማና የሚጨፈጭፍ አገዛዝ ስለ ሰላም ሲያወራ መስማት ስላቅ ነው ሲልም አርበኛው ገልጿል። የአብይ ጀነራሎች ወደ ክልሉ ይዘውት የገቡትን ሰራዊት አስጨርሰው ዛሬም በብር ሸለቆ፣ በጦላይ፣ በሁርሶና በሌሎችም የወራሪ ካምፕ በተደረጉ ቦታዎች ላይ ተረኛ ሟቾችን እያሰለጠኑ ነው ብሏል። አብይ አህመድ ስልጣን ላይ ከወጣ ወዲህ መከላከያ የሚባለው ተቋም አንዳችም ብሔራዊ ግዳጅ አልተወጣም ያለው አስረስ ይልቁንም ከአማራ፣ ከትግራይ፣ ከኦሮሞ፣ ከሶማሌ፣ ከአፋርና ከሌላውም ጋር በመዋጋት ላይ ነው። ኢትዮጵያን ተሻግሮ ሱዳንን የማፍረስ ፕሮጀክት ላይ በመሳተፍም የኢትዮጵያን የዲፕሎማሲ ታሪክ እያቆሸሸ መሆኑን ጠቅሷል። ስለሆነም አስተማማኝ ሰላም የሚገኘው የሰላም ጸር የሆነውን አገዛዝ በማስወገድ ወይም ለሰላም እጁን እንዲሰጥ በማስገደድ እንጂ ወራሪው ጋር አንሶላ የተጋፈፉ የነጻነት ታጋዮችን በማውገዝ አይደለም ብሏል። በድምጻዊ አንዱዓለም ጎሳና በሟች እጮኛው ቤተሰቦች መካከል እርቅ ለመፍጠር ያለመው የአባገዳዎች ሽምግልና ከሸፈ። ባለፈው ዓመት መጋቢት 1 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት 5ኛ ፎቅ ወድቃ ህይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛን ጉዳይ በባህላዊው የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ያለ ውጤት መቋጨቱን አባገዳዎች አመልክተዋል። የወጣቷን ጉዳይ ህልፈቷ ከተሰማ በት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስርዓት ፍትህም እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን ለዶቼ ቬለ የነገሩት የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር መቅረቱን አስረድተዋል። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም ያሉት ሽማግሌዎች የማስታረቅ ጥረታችን በ4ኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በዚያም ተስፋ ቆርጠን ከመቀመጥ ይልቅ የቱለማና ኦዳ ቡልቱም አባገዳዎችን ከአዋቂ ሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር ብለዋል። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባቦኩ አውጥተን ብንጥርም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል ሲሉ ተናግረዋል። አባገዳዎች በባህላዊ ስርዓቱ ለመቋጨት የሄዱበትን የእርቅ ስርዓቱን ቤተሰብ ለምን አልተቀበለም በሚል ዶቼ ቬለ ለሞዴል ቀነኒ አዱኛ አባት ለአቶ አዱኛ ዋቆ ጥያቄ አቅርበዋል። አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር አለ ያሉት የቀነኒ አባት አቶ አዱኛ ዋቆ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው በማለት ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ካሳ እንበላለን ብለው ቤተሰብ ጥያቄውን ማስቀመጡን ገልጸዋል። አቶ አዱኛ በህግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላና በካሳ አይታለፍም በማለት በሂደቱ እንዳልተስማሙ አስረድተዋል። አጣሩና መሐላን ወደ መጨረሻ ነው የምናደርገው ብለናል የሚሉት አቶ አዱኛ መጣራት ያለበት ማስረጃ ተጣርቶ የአእምሮ ነጻነት የሚሰጥን እውነት እንፈልጋለን ሲሉም ሐሳባቸውን አጋርተዋል። ሶማሊላንድ ከእስራኤል የሀገርነት እውቅና ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ተባለ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአልጀዚራ የአረብኛ ቴሌቪዥን በሰጡት ቃለ ምልልስ ላይ እንደተናገሩት ባለን መረጃ መሰረት ሶማሊላንድ 3 ዋነኛ እርምጃዎችን ለመውሰድ ተስማምታለች ብለዋል። የመጀመሪያው በማለት የጠቀሱት በሶማሊላንድ ውስጥ ፍልስጤማውያንን ማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል የወታደራዊ ሰፈር መፍቀድና ሶስተኛው ደግሞ ሶማሊላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ ነው ብለዋል። ፕሬዝዳንት ሐሰን የእስራኤል ፍላጎቶች ያሏቸውን 3 ሁኔታዎችን ሶማሊላንድ ተቀብላለች በማለት እነዚህ ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠንቅቀዋል። በጋዛው ጦርነት ወቅት እስራኤል ፍልስጤማውያንን ከሰርጦ በማስወጣት በሌላ ሀገር የማስፈር እቅድ አላት የሚሉ ዘገባዎች ሲወጡ የነበረ ሲሆን የጦር ሰፈር የምትመሰረት ከሆነ በየመን ያሉትን ባላንጣዎቿ የሁቲ ታጣቂዎችን ለማጥቃትና የኢራንን እንቅስቃሴ ለመቆጣጠር ሊጠቅማት ይችላል። የአብርሃም ስምምነት ደግሞ የአረብ ሀገራት የእስራኤልን ህልውና እንዲቀበሉና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ነው። የአብርሃም ስምምነት በአሜሪካ በኩል ከፍተኛ ድጋፍ ያለው ሲሆን እስካሁንም እስራኤል ከተባበሩት አረብ ኤምሬትስ፣ ከባህሬን፣ ከሱዳንና ከሞሮኮ ጋር ተፈራርማለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።